ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ሰበር መረጃ ተሰምቷል። ለ8 ዓመታት ያክል በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አሁን ላይ በይፋ ተለቋል። የቴዲ አፍሮ አዲስ አልበም ኢትዮሪካ ዛሬ ለህዝብ ሲደርስ የቁጥሮቹ ሚስጥር አዲስ ምዕራፍ ከፍቷል። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት
ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም። ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። ሰበር ዜና። በቴዲ አፍሮና በሰዋሰው መልቲሚዲያ መካከል የነበረው የ50 ሚሊዮን ብር ውል በድንገት የፈረሰበት እውነተኛ ምክንያት ታውቋል። በማህበራዊ ሚዲያ ላይ የተሰራጨ በነበረው መረጃ ሰዋሰው መልቲሚዲያ በአዲሱ አልበም ውስጥ ከተካተቱ ስራዎች መካከል 3 ዘፈኖች እንዲወጡ መጠየቁ በሁለቱ አካላት መካከል አለመግባባት ፈጥሯል ተብሎ ቢነገርም የቴዲና የሰዋሰው ውል ግን የፈረሰበት አንዱ ምክንያት በድምፃዊና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛው መንስኤ መሆናቸው ተነግሯል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል። በተጨማሪም ሰዋሰው መልቲሚዲያ የቴዲ አፍሮን ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነውም ተብሏል። በተጨማሪም የስልክ ጥሪ ማጀቢያ ሲአርቢቲ ገቢን በተመለከተም የቀረበው ውል ማሻሻያ ሀሳብ ተቀባይነት ባለማግኘቱ ውሉ ሊቋረጥ ችሏል። በዚህም ምክንያት ቴዲ አፍሮ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል ሲል ኢትዮፒካ ሊንክ ዘግቦታል። የቴዲ አፍሮ አዲስ አልበም ኢትዮሪካ ዛሬ ለህዝብ ሲደርስ የቁጥሮቹ ሚስጥር አዲስ ምዕራፍ ከፍቷል። የኢትዮጵያ ህዝብም የ8 ቁጥርን ቁልፍ ሊፈታ ሰዓታትን እየተጠባበቀ ነው። ዛሬ ሐሙስ ሚያዝያ 8 ነው። ሚያዝያ 8ኛው ወር ነው። ቀኑም 8። አልበሙ የሚለቀቅበት ሰዓት ፀሐይ በርትታ የምትወጣበት ከቀኑ 8 ሰዓት። የዘፈኖቹ ብዛት 18። ይህ ሁሉ ታሪክ የሚሰራው በ2018 ዓ.ም ነው። አንድ ትልቅ ጥያቄ ግን አለኝ። ቀን 8 ወሩ 8 ሰዓቱም 8 ከሆነ ለመሆኑ በአልበሙ ውስጥ ያለው 8ኛው ዘፈን ምን ይሆን? የትኛውን ሀገራዊ ወይም የፍቅር ሚስጥር ይይዝ ይሆን? ድሮም ቢሆን ሐሙስ የቀን ቅዱስ ነው። እንኳን ኢትዮሪካ ተጨምሮበት ዛሬ በአመቱ 8ኛው ወር በ8ኛው ቀን በቅዱሱ ሐሙስ የሙዚቃው ንጉስ አዲስ ታሪክ ሊሰራ ቀጠሮን አስይዞናል። እናንተስ ከ8ኛው ዘፈን ምን ትጠብቃላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ለሌሎችም እንዲደርስ ሼር አድርጉት። መልካም ጊዜ። ሰበር መረጃ ተሰምቷል። ለ8 ዓመታት ያክል በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አሁን ላይ በይፋ ተለቋል። ኢትዮሪካ እንደዚሁም ደግሞ ዳስጣል የሚለው ትራኩም በብዙዎች ዘንድ በጉጉት እንዲጠበቅ ያደረገ ሆኗል። የቴዲ አፍሮ ጉዳይ ከሰሞኑ በሰፊው መነጋገሪያ እንደነበር ይታወቃል። አሁን ላይ ታዲያ ይቺን ቀን ማለትም ሚያዝያ 8 ከቀኑ 8 ሰዓትን ብዙዎች በጉጉት ሲጠብቋት ነበር። አሁን ላይ ታዲያ ይፋ ሆኗል። 18 ትራኮችን በውስጡ ይዟል። የበርካቶችን ቀልብ ስቧል። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምተን እንፈታዋለን? አንቺ ከየት እንፈታዋለን እኮ